አባዬ። ጭራሽ ደግሞ እኮ ልጅቷንም እኛ ቤት አምጥተህ ያኖርካት ነው አባዬ። እማዬ ሳታውቅ ጭራሽ ደግሞ እኮ የጓደኛዬ ልጅ ናት ብለህ እየዋሸክ ነው አባዬ። የእውነት በጣም እታዘብሃለሁ አባዬ። ምናልባት አባዬ እድሜ ልኬን ስኮራብህ እንደኖርኩት አሁን ግን አፍርብሃለሁ አባዬ። በጣም አፍርብሃለሁ። አልነገርከኝም እኮ አባዬ። የእውነት አባዬ ከአንተ መስማት እፈልጋለሁ። እውነት ቆይ ዳጣ የኔ እህት ናት አባዬ? ንገረኝ። አንቺ ወረጂ ብለሻት ነው ዳጣ ሄደችው? በስምምነት ነው አባዬ። ተስማምተን ነው የወረደችው። ደውይላትና እኔ ናት። መች ነገርከኝ አባዬ? ሚጌል ደውይላት እያልኩሽ ነው። ደውይ። ንገረኝ አባዬ። ዳጣ እህቴ ናት ወይ አባዬ? ንገረኝ አባዬ። ዳጣ የእውነት የኔ እህት ናት አባዬ? አባዬ ንገረኝ። ቆይ ዳጣን አንተ ከሌላ ሴት ወልዳት ነው አባዬ? ንገረኝ እንጂ አባዬ። ለምን ዝም ትለኛለህ? አልነገርከኝም እኮ አባዬ። ደግሞ አባዬ ካልነገርከኝ የእውነት አልለቅህም አባዬ። ንገረኝ። እውነቱን ልንገርሽ፣ ዳጣ እህትሽ ነች። አዎ እህትሽ ነች። ከእህቶቿ ጋር እንደ ባዳ እየኖረች። ሰላም እንዴት ናችሁ? ወድና የተከበራችሁ የዛህራ ሙኻሊድ ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሾይና ከእኔ ጋር አልሐምዱሊላህ። ውዶቼ ጠፈት ብያለሁኝ። ያው እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ስለምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ ውዶቼ እንግዲህ ደነ ዳጣ ድራማ ተመልሰን መተናል። አበጌል ለረጅም ጊዜ በጣም ለረጅም ጊዜ ስትጓጓለትና ስትከታተለው የነበረው የዳጣ ጉዳይ ይፋ የወጣ ይመስላል። እንግዲህ ጋሽ ደረጀን እያፋጠጠችው ነው። ይሄ ነገር እውነት ከሆነ በጣም ነው የማፍርብህ፣ በጣም እንደምኮራብህ እስከዛሬ በጣም የምኮራብህን ያህል አሁን በጣም ነው የማፍርብህ እያለችው ነው ጋሽ ደረጀን። እንግዲህ ጋሽ ደረጀ የተፈጠረው ተፈጠረ፣ የሆነው ሆነ። ብታፍርበትም ባታፍርበትም እንግዲህ ምንም ማድረግ አይችልም ማለት ነው ጋሽ ደረጀ ማለት ነው። እና ማሮቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ነገሩ የተፋፋመ ነው። የጋሽ ደረጀም እንግዲህ እውነቱን ተናግሮ መሸበት ማደር ይሻላል። ነገሩን አፈጣጥኖ ካልነገረው የወይዘሮ ማርታ እህት መታ ነገሩ እንደምታበላሽበት ገብቶታል። ስለዚህ ያለው አማራጭ መናገር ነው። እውነት ለመናገር እኔ አልተመቸኝም። ሰሞኑ ብዙም እንትን አላልኩም ነበረ። ዙሮ እንግዲህ ተመልሰን እንመጣለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም በጣም እይታ እየቀነሰ ነው። እኔም ስለጠፋሁኝ በጣም አልመቻችልኝ ብሎ ስራ ጋራ ምናምን ሲሆን አልመቻችልኝ ስላለ ነው ውዶቼ ማሮቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት፣ ሀሳብ አስተያየታቸውን ስጡ። እኔም ደግሞ ኢንሻአላህ በጥሩ ተነሳሽነት እንደገና በአዲስ መንፈስ እመጣለሁ ማለት ነው። ከዛም በኋላ ሀላስ እንሰራለን። እንዲጉር ነው የምንሰራው። ተመልሰን መተን እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አበጌል ባለፈው ቪዲዮ ላይ እንግዲህ እንዳየናት እሷ ወደ ራሷ እየተመለሰች መታለች። አባቷም እንዳይታሰር እሷ ነገሩን እሷ እንደፈጸመችው ተዛ አባቷ ሊታሰር ካለ ወዲህ አሁን እሷ ተስተካክላ ምናምን በቃ ጎበዝ ሆናለች ማለት ነው። አማራጭ ስላላላትም ነው እንጂ እንግዲህ ሰውዬው ውስጥ ዛሬ ድረስ ስንት ሲያረጋት ነበረ። ጋሽ ደረጃ ብዙ ነገር እያረጋት፣ ግን እሷ ምንም በቃ ይሆንች ቆርቆሮ ራስ ናትና እሺ አትልም። በቃ ይመክራታል፣ ይዘክራታል፣ ምን ይላታል፣ ግን እሷ ምንም ለመመለስ ፍቃደኛ አልነበረችም። እንግዲህ ያው ከጊዜ ጋራ የሆነ እውነታ ከያዘች በቃ በዛ በእውነታ እስከ ጥግ ድረስ መር ነው የምትፈልገው። እና አንዳንድ እውነታዎች ደግሞ እያወቅን የምናሳልፋቸው እውነታዎች አሉ። ሰራ እውነት ለመናገር ማለት ነው። ግን እሷ ግን እንደዚያ ብሎ ነገር እሷ ጋር አይሰራም። እውነት አለኝ በቃ እውነት ካለኝ ደግሞ በዛ በእውነት እስከ መጨረሻው መሄድ አለብኝ ብላ የምታምናት። ባለፈው ቪዲዮ ላይ እንግዲህ ፖሊሱንም ስታናዝዘው ነበር፣ ምንም ነገር ሳይመስላት ሳትፈራው ማለት ነው። ፖሊሱን መብትና ግዴታን ማወቅ አለብህ ምናምን እያለች እየገለማመጠችው ነበረ። ፖሊሱም እንግዲህ መብትና ግዴታ ይናቃለሁኝ፣ አንቺ ህግ ተማሪ ስትሆንሽ እንደዚህ አታድርጊ ምናምን እያላት ያው ዞሮ መጽዋዕትነት ከፍላለች። የዛን ጊዜ ትንሽ ከታሰረችውም ከሁሉም ወደዛ የተጸጸተች ይመስላል ማሮቼ።
ኤቢ እና ወይዘሮ ማርታ በጣም በጣም ጨዋ ሴት ናት። በጣም አስተማሪ፣ ትዳር በምን ፈተና ቢመጣ በምን መልኩ እንደሚታለፍ ምናምን የሚያስተምሩ በጣም በጣም ቆንጆ ድራማ ነው። ስራ የነ ዳጣ ድራማ ማለት ነው። በጣም ከምወደው ድራማ ምንድን ነው በቃ መተሳሰብ፣ የሆነ ሚስጥር ሲኖር እንዴት መፍታት እንዳለብን በቃ በጣም አስተማሪ ድራማ ከምለው መካከል የነ ዳጣ ድራማ ነው። ደግሞ ጥፋት ታጠፋን ደግሞ ለጥፋቱ ወዲያው መፍትሄ መፈለግ እንዳለብን። ምክንያቱም አንድ ጥፋት በድብቅ ነው ቁጥር የሚያመጣው ምንድነው ሌላ ጥፋት ነው። ስለዚህ ጥፋትን በጥፋት ተምናደርገው ያንን ነገር አሁን ምሳሌ ምክንያቱም አሁን የዳጣ የደረጀ ልጅ አለመሆኗን እንግዲህ እሱ ይደበቃል ሲባል እንግዲህ ሌላ ችግር አንዱ ችግር ይደበቃል ሲባል ሌላ ችግር ነውና የሚፈጠረው። ስለዚህ ያለውን ነገር መነጋገር ባለብን ሰዓት መነጋገር እንዳለብን ነው እኔ የተማርኩበት ማለት ነው። በጣም ተምሬበታለሁ ብዬ አስባለሁ። በጣም ነው እኔ እንጃ አስተማሪ ነው፣ በጣም አስተማሪ ነው ከምንም በላይ የነዳጣ ድራማ እና ውዶቼ አመሰግናለሁኝ ላይክ ሸር ስለምታደርጉልኝ። አሁንም ላይክ ሸር አድርጉ። ያው የኔ ችግር ነው አሁን እንኳን ስላልይዘው ስላልኩኝ ነው። አንዳንድ ጊዜ ታውቃላችሁ ዩቱብ ብቻ የለም ስራ፣ በተለይ መዳም ቤት ሆነን የምንሰራ በጣም በቃ አይመችም። አንደኛ ድራማውን ማየት አለብን። ድራማውን አይተን ደግሞ ቶሎ ወደው ሄዶ መስራት አለብን፣ በቀን ማለት ነው። ከዛ ድዝ ደግሞ የሰራው ደግሞ አለ አረብ ቤት በጣም ነው የማይመቸው። ኢንሻአላህ እንግዲህ ሀገራችን ስንሄድ ደግሞ በሰፊው እንሰራበታለን በሚል ነው እንጂ አብዛኛውን አረብ ሀገር ያለ በተለይ እንደዚህ በድራማም ሆነ በእንደዚህ ያኔ ይፋ ሳይወጡ የሚሰሩ እህቶቻችን በጣም ጎበዞች ናቸው። ያኔ በጣም ከስራ ጋር ስለሆነ አይመችም እና መልላችሁ ፈልጌ ነው። እናንተ አበረታቱ እንምላችሁ። ላይክ ሼር ሰብስክራይብ አድርጉ። ምንም አይከፈልበት ምን አይልበት እናንተ ብትለይኩ። በእርግጥ እናንተ የሆነ ሰው የሚፈልገው ምንድነው ይሄን የሚታይ ነገር ነው። ፕራንክ እንደዚህ የሆነ ሪያክሽን ነገር የሚታይ ነገር ነው እንጂ እንደዚህ የሚሰማ ሰው የለም። ለዛ ይመስለኛል። እና እንግዲህ እንመጣለን ዙሮ ኢንሻአላህ አንተውም። እናንተም በተቻላችሁ አበረታቱን፣ እኛም አንተውም እላችኋለሁ ውዶቼ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከመመጣ ድረስ ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ ማለት ነው። ስለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ፣ ደህና ዋሉ፣ ደህና ምሹ። አሁን እኔ ይሄን ቪዲዮ ስሰራ ከምሽቱ 2 ሰዓት ከምናምን ነው ማለቴ ከሌቱ ማለት ነው በኢትዮጵያ 2 ሰዓት ከምናምን 8 ሰዓት ከምናምን። ባይ ባይ።